መረለትና እናንተ የእናንተ ያልሆነ ንብረት ላይ መቅናት ይሄ ሰው መኪና ገዝቷል እቺ ሴት ቤት ገዝታለች ይሄን ሶፋ ይሄን ዕቃ ይሄን ልብስ ይሄን ሞባይል ይሄ ምናም ገዝቷል እንደሱ እኔም ሰርቼ ባገኘው ገንዘብ ባገኘው የምበገዛ ደስ ይለኛል ችግር ቅንዓት ይባላል ይሄ ቅናትና ቅንዓት ይባላል ይሄ መልካም ቅንዓት ነው መመኘት ሰርቶ ማግኘት ነው ከዛ ውጭ ግን እንዴት ይሄ ነገር ሊያገኝ ቻለ ብሎ በመመቅኘት ምናምን ውስጥ አልፎ ያን ነገር ከተዋሱ በኋላ ለመመለስ ብድር ያልኳችሁም ያ ነው አንዱኛው ካበደራችሁ በኋላ አምጣ ብላችሁ መጠየቅም እናንተም ደግሞ የተበደራችሁትን ገንዘብ ትርፋማ እንደሆናችሁ ያወቃችሁ አትርፋችኋል አካውንታችሁ ላይ ደለብ ብላችሁ ወጣር ብላችሁ አካውንታ ኪሳችሁ ውስጥ ብር ይያለ ብድሩን መመለስ እየቻላችሁ ያበደሯችሁ ሰዎች እንደ ብር መልሽልኝ ሲሏችሁ ወይ መልስልኝ ሲሏችሁ የለም እኮ ትንሽ ከስሬ እንደዚህ ሆኜ ምናምን ብላችሁ የምትዋሹ ከሆነ ኃጢአት ነው ገብጋባነት ይባላል መጀመሪያ የተበደራችሁት የእናንተ እንዳይነካ ነው ማለት ነው ባንክ የሚበደሩ አንዳንድ ሰዎች አሉ እንደዚህ አይነት ነገር አሰራር የሚሰሩና እያደገ ይመጣና ኃጢአት ይሆናል እሺ ሌላው ሰባተኛው ሆድ አምላኪነት ወይም ደግሞ ስግብግብነት በምግብና በመጠጥ የቀደሙ በገንዘብ ነው አይደል ይሄ ደግሞ በምግብና በመጠጥ ሆድ አምላኪነት እንግዲህ ሰባቱም ሲዘረዝር እስካሁን ስንት ደቂቃ ሄዷል ወደ 30 ደቂቃ ሄዷል መዝሙሩ በ5 ደቂቃ ውስጥ አለቀ ከዛ ማስታወቂያ ስናገር አጠቃላይ 15 ደቂቃ ሄዶ በማስታወቂያ ነው እንበል እስካሁን ድረስ 30 ደቂቃ ሙሉ ሰባቱን እየዘረዘርኩ ነው እንግዲህ እና ይሄ ነው ሰባተኛው ሆድ አምላኪነት ይሄ ሆዳቸው አምላካቸው ነው ክብራቸው በነውራቸው ነው የሚለውን ይይዝና ሆድ አምላኪነት ማለት አንደኛ ስራ የምትሰሩትም ከሰው ጋር የምትኖሩትም ሰው ተጠግታችሁም የማገር ብትዞሩ ለሆድ ብቻ እኔ ሲርበኛ ሮብና አርብም ጨምር ጥርቃጎ አጽዋማትን መሻር ለሆድ ብሎ የሆዳምነት የሚባለው ይሄ ስግብግብነት የሚባለው ምን ላይ ነው ለሆድ ዋጋ መክፈል ወይ ደግሞ በሆዴ እንትን አላቅም ብሎ ማለት ይሄ ቀልድ አላቅም በሆዴ ምንም እንዲርበኛ አልፈልግም አንዳንድ ምስኪኖች ደሃም ይሁኑ ሀብታሞች እንግዳ ቤታቸው ባይመጣ ደስ የሚላቸው አሉ ከመጣ በየሰዓቱ በየደቂቃው እንዴት እንደሚበሉ ያዩባቸዋል እና ቤታቸው ብቻቸው ሲሆኑ የሚጣፍጥ ሽሮ ቅቤ ያለባት ክሽን አድርገው ምናምን ድንች ወጣቸውን ምስራቸውን ስጋ ወጣቸውን ቆንጆ አድርገው ይሰራሉ ያቺን አጣፍጠው ይሰራሉ ይበላሉ ሰዓት ስንት ሰዓት እንደጾሙ የሚያያቸው የለ እግዚአብሔር ብቻ ነው የሚያያቸው ከፍጥረት ውስጥ ግን የሚያያቸው የለም በዚህ ምድር ላይ ያለ ሰው ማለት ነው መላእክትና ቅዱሳን ያያሉ እና በሆድ ድርድር አለማወቅ ግብግብ ማለት ሌላው ገብጋባነትና ሆድ አምላኪነት የሚባለው ለገንዘብ ብሎ አካልን መሸጥ ለሆድ ብሎ ወይም ደግሞ ጥሩ ምግቦችን ለመብላት እገሌ እንዲጋብዘኝ ብላችሁ አካላችሁ ሴቶች መሸጥ ጉቦ መቀበል ጉቦ መቀበል ሙስና ውስጥ መግባት ለሆድ ብሎ ልጆቼ እንዳይረባቸው እንዳይጠማቸው ብሎ የተሻለ ህይወት እንዲኖሩ እየተባለ የተሻለ ህይወት የሚባለው ምንድነው ጥሩ ምግብ እንዲበሉ ጥሩ ልብስ እንዲለብሱና ጥሩ ትምህርት ቤት እንዲማሩ ነው ለዛ ብሎ ግን ሌብነት ውስጥ ገብቶ በቃ ያንን ነገር ማሳመር ማለት ነው እዚህ ላይ ቡሌው ላይ ስለዚህ ሆዳምነት ወይም ሆድ አምላኪነት ሲባል እግዚአብሔር በቦታው ላይ በቃ ይወከላል ማን ነው እግዚአብሔር ይወጣና በእግዚአብሔር ቦታ ሆድ ይቀመጣል እንዴ በፍጹም እንዲርበኝ አልፈልግም እኔ ሲርበኝ በጣም የሚጨንቀኝ ይላሉ ስለዚህ በረሃብ ነው እንደዚህ አይነት ሰዎች የሚቀጣቸው እግዚአብሔር ያላቸውን ይቀማቸዋል ማለት ነው ሌላው ሆድ አምላኪነት በመጠጥም ጭምር ነው እንግዲህ አይደለም በመጠጥና የመጠጥ ሱስ ያለባቸው ሰዎች ከገብጋባን ከሆድ አምላኪነት ጋር የተገናኘ ኃጢአት ነው ያለባቸው መጠጣት መስከር የሚለውንም ጭምር ነው ያዙትና ለሱሳቸው ለመጠጣቸው ለሆዳቸው ሲሉ ወይም ለዛ ሱሳቸው ሲሉ ለፍላጎታቸው ሲሉ ምን ያደርጋሉ ዋጋ ይከፍላሉ አይደል ጉቦ ይቀበላሉ ሰዎችን እንዳይ ይበድላሉ ፍርድ ያጓድላሉ ሚዛን ይበድላሉ ሚዛን ያጓድላሉ ከዛም አልፎ እግዚአብሔርን ያሳዝናሉ ደፋርና ጨካኝ ይሆናሉ አይን አውጣና ህሊና ቢስ ይሆናሉ ሆዳምነት ብዙ ነገር ነው የሚያደርገው ስለዚህ ለሆድ ሲባል የማይከፈል ዋጋ የለም የሚቀለቡ ሰዎች አሉ ስራ እናትና አባት አርሰው እያበሉ አሁን በከተማ ደግሞ ስራው ለው እየመጡ
ጠዋት ወጥቶ ማታ እየገቡ ልጆች ግን ጆተኒ ቤት፣ ከረምቦላ ቤት፣ ሜዳ ላይ ኳስ ላይ የተጫወቱ ምን እያሉ የትም ዞሮ ይመጣል። ከዛ መጥቶስ መሶቡን ግልበት መጣ ጎሳኑ ጥርግርግ ገቡ በልቶ ደግሞ እንደገና ወደ ጨዋታ ይሄዳል። ህሊና ማጣት ወላጆቻቸው ለነሱ ምን ያህል ዋጋ እየከፈሉ እንደሆነ። አንዳንዴ ሴት ልጅ መውለድ ይሻላል ያስብላል። ወንድ ልጅ አድጎ 30 ዓመት ሞልቶት ገና ነኝ ብሎ 35 40 ዓመት ሞልቶት እስኪያገባ ድረስ እናት በጣም ታረጃለች። የወንድ ልጅ እናት፣ የሴት ልጅ አባት፣ የሴት ልጅ እናት ግን እድሜያቸው ቶሎ ለጋብቻ ስለሚቀርቡ ምን ስለሚሉ ያን ነገር ደስታቸውን የማየት እንትላላቸው እና ሴትም ብትሆን ቤት ውስጥ ግን ወጥታ እንድታገባ ሲነገራት ሲሰድቧት እናት ለምሳሌ ትሳደባለች። ከሆድ ያልሆነ ስድብ ማለት ነው። ከሆድ ያልሆነ ስድብ ማለት አይ ጌታው ይቅር በለኝ፣ እኔ እኮ ከቤት ወጥታ መረር ብላት እንድታገባ ፈልጌ ነው እና ቅርታ አይነት ቢምቢ ናት ተልካ ነው